ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ኤችፎል አካዳሚ ነው። ኤችፎል አካዳሚ የአማርኛና የእንግሊዝኛ ትምህርቶችን በዩቲዩብ እንዲሁም በኦንላይን እየሰጠን እንገኛለን። እንዲሁም የተለያዩ ትምህርቶችን የሂሳብ ትምህርቶችን ወሳኝ የምትሏቸውን ትምህርቶች ለእናንተ እያደረስን እንገኛለን። እጅግ በጣም እናመሰግናለን። ለምትሰጡን አስተያየት፣ ለምትሰጡን ኮሜንት፣ ለምትሰጡን ድጋፍ እጅግ ከልብ እናመሰግናለን። የተለያዩ የመጽሐፍ ቅዱስ ክፍሎችን የቁርአን ክፍሎችንም ለእናንተ እናደርሳለን። ሀሳቦች ይጠቅሟቸዋል ብለን ስለምናስብ ስለ ህይወት፣ ስለዚህ ዓለም ሚስጥር ብዙ ነገሮችንም ወደ እናንተ እናደርሳለን። እናንተ ብቻ ከኛ ጋር ሆኑ፣ ተማሩ። በተለይ ደግሞ እንግሊዝኛ መማር ማችሉ እንግሊዝኛ ማንበብ የማችሉ መናገር የማችሉ ነገር ግን ማወቅ የምትፈልጉ እንዲሁም አማርኛ ለመናገር ለመጻፍ ለማንበብ የሚከብዳችሁ ቁጥሮችን መለየት የሚከብዳችሁ እንደዚህ አይነት መሰረታዊ ትምህርቶችን በየትኛውም ዓለም ሆናችሁ ስልካችሁን ብቻ ተጠቅማችሁ በኦንላይን ለመማር ከታች በምናስቀምጥላችሁ ስልክ ወይም ደግሞ በ0930245141 በተለያዩ የሶሻል ሚዲያ አማራጮች እየደወላችሁ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ልታናግሩን ትችላላችሁ። እጅግ በጣም እናመሰግናለን። እንግዲህ እኔ የምሰራላችሁ ቪዲዮዎች በተለይ አማርኛ ላይ ብዙ ጊዜ ያተኩራሉ። እንግሊዝኛም እንሰራላችኋለን። ተረጋግቼ ነው ማስተምራችሁ። ፊደሎቹን፣ እነዚህ ጥቅሶቹን፣ እነዚህ በቃ ወሳኝ የምትሏቸውን ነጥቦችን እዳስስላችኋለሁ። እናንተ ተረጋግታችሁ ጊዜ ወስዳችሁ ሙሉ የምሰራውን ቪዲዮ እስከ መጨረሻው ሰዓት ተከታተሉ። ስራ እየሰራችሁ መከታተል ትችላላችሁ። እረፍት ስትሆኑ መከታተል ትችላላችሁ። በተለይ ደግሞ አማርኛ ማወቅ የምትፈልጉ፣ ማንበብ መናገር የምትፈልጉ፣ ቁርአን ማንበብ የምትፈልጉ፣ መጽሐፍ ቅዱስ ማንበብ የምትፈልጉ እናንተ ወሳኝ ነው ለእናንተ ነው ማለት ነው ቪዲዮ። ዛሬ የመጣሁት አዳም ከመውደቁ በፊት ወይም ደግሞ የዕፀ በለሱን ዛፍ ወይም ደግሞ የክፉና በጎን የሚለየውን ዛፍ ከመብላቱ በፊት ወይም በሞት ከመውደቁ በፊት ወይም ደግሞ የፈጣሪን ትእዛዝ ከመተላለፉ በፊት የሚኖረው ህይወት ምን ይመስል ነበረ የሚለውን በአጭር ቪዲዮ ልሰራላችሁ ነው የመጣሁት። ዓላማችን አማርኛ ማንበብ መናገር እንዲሁም ደግሞ ቅዱስ ቃሉን መውሰድ ነው ማለት ነው። እጅግ እናመሰግናለን። ወደ ቪዲዮ ሊድ ከዛ በፊት ግን ምን ማለት ስንተኛ ዘር ናት? የነ ስድስተኛ ዘር ናት ማለት ነው። ምን የነ ስድስተኛ ዘር ናት። ደግሞ የአ ስድስተኛ ዘር ናት። ኦኬ ለ ምን ስ ደግሞ ስ የሰ ስድስተኛ ዘር ናት። አሁን ሳ የሰ አራተኛ ዘር ናት። ት ደግሞ የተ ስድስተኛ ዘር ናት። ኦኬ ነገር ምን ይላል? ለእንስሳት ይላል። ኦኬ ለእንስሳት አነበባችሁት? በደንብ ተከታተሉኝ። ምን ይላል ያልኳችሁ እንዳትረሱ። በውስጣችሁ እኔ ጋር አብራችሁ አንብቡ። ትኩረታችሁን እኔ ጋር ስጡኝ። ይህን ቪዲዮ ደጋግማችሁት። ኦኬ ምን ይላል? እቺ ለናት፣ እቺ እናት፣ እቺ ነናት፣ እቺ ስናት፣ እቺ ሳናት፣ እቺ ትናት። ኦኬ ሲነበብ ለእንስሳት ለእንስሳት። እቺ ሁናት፣ እቺ ሉናት። ኦኬ ሁሉ 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 ሁሉ። ኦኬ ለእንስሳት 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 ይላል ማለት ነው። ኦኬ ለእንስሳት። እቺ ሁናት፣ እቺ ደግሞ ሉናት። ኦኬ እቺ ሁናት፣ እቺ ሉናት። ኦልራይት እቺ ሁናት። ሁ ማለት የሃ ስንተኛ ዘር ናት? ሁለተኛ ዘር ናት ማለት ሁ። እቺ ደግሞ ሉ ናት። ሉ ማለት የለ ስንተኛ ዘር ናት?
የለ ስንተኛ ዘር ናት? ሉ የለ ሁለተኛ ዘር ማለት ነው። ለ ብላችሁ ሉ ነው የምትሉት። ይህ ሁሉ ይላል ማለት ነው። ኦኬ እቺ ስ ናት። የሰ ስንተኛ ዘር ናት? ስድስተኛ ዘር። ያ ማለት ሰ ሱ ሲ ሳ ሴ ስ ብላችሁ ታገኟታላችሁ። እች ደግሞ ም ናት ማለት ነው። አሁንም ም የመ ስንተኛ ዘር ናት? ስድስተኛ ዘር። መ ሙ ሚ ማ ሜ ም ስትሉ ታገኟታላችሁ። ሶ ይሄ ምን ይላል? ስም ይላል። ስም ለእንስሳት ሁሉ ስም ይላል። ኦኬ ስም እች ማናት? አ ናት። አ እች ደግሞ ው ናት። ው ማለት የወ ስንተኛ ዘር? ስድስተኛ ዘር። ወ ው ዊ ዋ ዌ ው ስትሉ ታገኟታላችሁ። እቺ ጥ ናት። የጠ ስንተኛ ዘር ናት? ስድስተኛ ዘር። እቺ ቶ ናት። የተ ሰባተኛ ዘር። ያ ማለት ተ ቱ ቲ ታ ቴ ት ቶ ቶ ማለት እቺ ናት። ኦኬ እቺ አ ናት። እቺ ው ናት። እቺ ጥ ናት። እቺ ደግሞ ቶ ናት። እቺ ማናት? እቺ ላ ናት። ኦኬ ላ ላ ማለት የለ ስንተኛ ዘር ናት? አራተኛ ዘር ናት። ላ የለ አራተኛ ዘር። ያ ማለት ለ ሉ ሊ ላ ስትሉ ታገኟታላችሁ ማለት ነው። ኦኬ የለ አራተኛ ዘር ናት ላ። ከዛች ማናት? ቼ ናት። ቼ ደግሞ የቼ የመጀመሪያዋ ማለት ነው። እቺ ዋ ናት። የዎ ስንተኛ ዘር? የዎ አራተኛ ዘር ዋ ማለት ነው። እቺ ደግሞ ል ናት። ኦኬ ል ማለት የለ ስድስተኛ ዘር። ያ ማለት ለ ሉ ሊ ላ ሌ ል ብላችሁ ታገኟታላችሁ ማለት ነው። ኦኬ ለ ሉ ሊ ላ ሌ ል ለ ሉ ሊ ላ ሌ ል ስትሉ ታገኟታላችሁ። ሶ ይሄኛው ምን ይላል ማለት ነው? አውጥቶላቸዋል። ኦኬ አውጥቶላቸዋል። ለእንስሳት ሁሉ ስም አውጥቶላቸዋል ይላል። ኦኬ ለእንስሳት ሁሉ ስም አውጥቶላቸዋል። ኦኬ ለእንስሳት ሁሉ ስም አውጥቶላቸዋል። ኦኬ ቀጣይ እች በ ናት። እች ነ ናት። እች ፍ ናት። እች ሱ ናት። እች ም ናት። ኦኬ እች በ ናት። እች ነ ናት። እች ፍ ናት። ፍ ማለት የፈ ስንተኛ ዘር? የፈ ስድስተኛ ዘር ማለት ነው። ያ ማለት ፈ ፉ ፊ ፋ ፌ ፍ ብላችሁ የምታገኟት ማለት ነው። ሶ በነ ፍ ሱ ም ኦኬ በነ ፍ ሱ ም ይላል ማለት ነው። ኦኬ እች በናት። እች ነናት። እች ፍናት። እች ሱናት። እች ምን በነፍሱም ይላል። እች ሆናት። እች ነናት። ሆነ ኦኬ በነፍሱም ሆነ በስጋው እች በናት። እች ስናት። እች ጋናት። እች ውናት። ኦኬ በስጋው በነፍሱም ሆነ በስጋው ኦኬ በስጋው እች በናት። እች ሆናት። ሆ ማለት የሃ ስንተኛ ዘር ናት? ሰባተኛ ዘር። ሃ ሁ ሂ ሃ ሂ ህ ሆ ሆነ። እች በናት። እች ነናት። እች ፍናት። ፍ ማለት የፈ ስድስተኛ ዘር። እች ሱ ማለት የሰ ሁለተኛ ዘር ማለት ነው። ኦኬ እቺ ደግሞ ምናት? የመ ስንተኛ ዘር? ስድስተኛ ዘር። ኦኬ መሙ ሚ ማሚ ም እቺ ሆናት። እቺ ነናት። ሆነ ሆነ ኦኬ በነፍሱም ሆነ ኦኬ በ እቺ ስናት። አሁንም ስናት ሰሱ ሲ ሳ ሲ ስ እቺ ናት። እቺኛዋ ደግሞ ጋ ናት። ኦኬ ጋ ገጉጊ ጋ አራተኛ የጋ አራተኛ ዘር ጋ ናት። እቺ ው ናት። ኦኬ በስጋው ይላል። በስጋው ኦኬ ቀጣይ እቺ ሙ ናት። መሙ የመ ሁለተኛ ዘር ናት።
እቺ ሉ ናት። የለሁለተኛ ዘር ሙሉ ይላል። ሰላም ኦኬ። እቺ ላ ናት። እቺ ም ናት። ኦኬ ሰላም ሰላም። ቀጣይ እቺ ነ ናት። እቺ በ ናት። እቺ ረ ናት። እቺ ው ናት። እቺ ው ናት ማለት ነው። ኦኬ ሶ ነበረው ይላል ማለት ነው። ስለዚህ አንድ ላይ ሙሉ ላንብበው። በነፍሱም ሆነ በስጋው ኦኬ ሙሉ ሰላም ነበረው። ማን? አዳም ማለት ነው። ከመውደቁ ወይም ወደዚህ ዓለም ከመሞቱ በፊት ዕፀ በለስን በኤደን ገነት ሳለ ማለት ነው። ኦኬ ይሄኛው ምን ይላል? የመጀመሪያው እስኪ ልጠይቃችሁ። ይሄኛው ምን ይላል? ይሄኛው ለእንስሳት ይላል። ለእንስሳት ይላል። ቀጣይ ይሄኛው ሁሉ ቀጣይ ስም ቀጣይ አውጥቶላቸዋል ይላል። ጎበዞች። ቀጣይ በነፍሱም ሆነ በስጋው ይላል። ኦኬ ሙሉ ሰላም ነበረው። ኦኬ ነበረው። ምን ይላል? በነፍሱም ሆነ በስጋው ሙሉ ሰላም ነበረው። ኦኬ በነፍሱም ሆነ በስጋው ሙሉ ሰላም ነበረው ይላል። ሶ ይሄኛው ምን ይላል? እስኪ ልጠይቃችሁ፣ ቶሎ መልሱልኝ። ይሄኛው ምን ይላል? በነፍሱም ካላችሁ ልክ ናችሁ። ይሄኛው ሆነ፣ ይሄኛው በስጋው፣ ይሄኛው ሙሉ፣ ይሄኛው ሰላም፣ ይሄኛው ነበረው። በነፍሱም ሆነ በስጋው ሙሉ ሰላም ነበረው ይላል ሙሉ አረፍተ ነገሩ። ኦኬ ቀጣይ እቺ ማናት? ድ ናት። እቺ ካ ናት። እቺ ደግሞ ም ናት። ኦኬ ድ ማለት እንግዲህ ታያላችሁ ምን እንደምትመስል በደንብ ይዋት ቅርጿን ማለት ነው። እዚህ ጋር ሆዷ ጋር አንድ ቅጥል አላት። አንድ እግር ቀጥል ያለች እግር አላት። ትርፍ ገላ ብሏት። እዚህኛዋ ደግሞ ሁለት እግር አላት። ካ እቺ ቀኝ እግሯ ጣራ ናት። ካ የካ አራተኛ ዘር ማለት ነው። ከኩኪ ካ ስትሉ እቺን ነው የምትመስል ማለት ነው። እቺ ደግሞ ም ናት። እንግዲህ ም ማለት የመ ስድስተኛ ዘር ናት። ቅርጿን በደንብ ይዋት። ሶ ይሄ ምን ይላል አሁን ሲነበብ? አንዴ ፊደሎቹን ከለያችሁ በኋላ ገጣጥማችሁ ማንበብ ነው። ምን ከባድ ነገር አይደለም፣ ቀላል ነው። ለምሳሌ ላሳያችሁ። እኔ እቺን አሁን ድ እንደሆነች አውቃለሁ። እቺ ካ እንደሆነች አውቃለሁ። እቺ ምን እንደሆነች አውቃለሁ። ሶ ድ ካም ምንም ማንበብ ነው፣ መጥራት ነው። በቃ ቃሉ ድካም ስል ራሱ ይመጣልኛል። ሶ አሁን ምን ይላል? ድካም ይላል። ኦኬ ቀጣይ እቺ ህ ናት። ህ ማለት እንግዲህ የሃ ስድስተኛ ዘር ማለት ነው። ኦኬ ህ ቀጣይ እቺ መ ናት። እቺ ደግሞ ም ናት። ኦኬ እቺ ህ ናት። እቺ መ ናት። እቺ ም ናት። ህመም ይላል። ኦኬ ህመም ይላል። ቀጣይ እቺ እ ናት። እቺ ደግሞ ና ናት። ኦኬ ህመም እና ይላል። ህመም እና ቀጣይ ሞት። ኦኬ ሞት አያውቅም። ኦኬ እቺ ሞ ናት። እንግዲህ የመሰባተኛ ዘር መሞሚማሚ ሞ ስትሉ እችን ፊደል ታገኛላችሁ ማለት ነው። እቺ ደግሞ ት ናት። ኦቤሲሊቲ ናት። ሱ ሞት ይላል። ሞት ቀጣይ እቺ አ ናት። እቺ ያ ናት። እቺ ደግሞ ያ ናት። የየ አራተኛ ዘር ያ ማለት የዩ ይ ያ ስትሉ ታገኟታላችሁ። አያ ቀጣይ እቺ ው ናት። ው ማለት የወ ስድስተኛ ዘር ማለት ነው። ወ ው ዊ ዋ ዌ ው ኦኬ ው ቀጣይ እቺ ቅ ናት። ቅ ደግሞ የቀ ስንተኛ ዘር ናት? ስድስተኛ ዘር። ኦኬ የቀ ስድስተኛ ዘር ናት ማለት ነው። ያ ማለት ቀ ቁ ቂ ቃ ቂ ቅ ብላችሁ ታገኟታላችሁ። እቺ ደግሞ ም ናት። ም ደግሞ የመ ስንተኛ ዘር ናት? ስድስተኛ ዘር። ያ ማለት
መ ሙ ሚ ማ ሜ ም ስትሉ ታገኟታላችሁ። ሶ ይህ ሲነበብ ምን ይላል? አያውቅም አያውቅም ይላል። አያውቅም። ቀጣይ ች ነ ናት፣ ች በ ናት፣ ች ር ናት። ነበር 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 ይላል ማለት ነው። ሶ ሲነበብ ይሄኛው ምን ይላል? ሲነበብ ይሄ ድካም ይላል። ይሄኛው ህመም ይላል። ይሄኛው እና ይላል። ይሄኛው ሞት ይላል። ይሄኛው አያውቅም ይላል። ይሄኛው ነበር ይላል። ሶ ድካም፣ ህመም እና ሞት አያውቅም ነበር። ማን? አዳም ማለት ነው በፊት። ኦኬ ቀጣይ እች ማናት? ል ናት። ለሉ ሊ ላ ሌ ል የለ ስድስተኛ ዘር እች ብ ናት። የበ ስድስተኛ ዘር እች ደግሞ ሱ ናት። የሰ ስንተኛ ዘር? ሁለተኛ ዘር። ልብሱ ይላል። ኦኬ ልብሱ። ቀጣይ እች የ ናት። እች እ ናት። እ ማለት የአ ስንተኛ ዘር ናት? ስድስተኛ ዘር ማለት ነው። ኦኬ ልብሱ ይላል። የ እ ግ ዚ አ ብ ሄ ር ኦኬ ልብሱ የእግዚአብሔር ይላል። ኦኬ ልብሱ የእግዚአብሔር የእግዚአብሔር። እንግዲህ እቺ የ ናት። እቺ እ ናት። የአ ስንተኛ ዘር ናት? እ የአ ስድስተኛ ዘር ናት። አ ኡ ኢ አ ኢ እ ስትሉ ታገኟታላችሁ። እቺ ግ ደግሞ የገ ስድስተኛ ዘር ናት። እቺ ደግሞ ዚ ናት። የዘ ሁለተኛ ዘር ናት። እቺ ደግሞ አ ናት። እቺ ደግሞ ብ ናት። የበ ስንተኛ ዘር? ስድስተኛ ዘር ማለት ነው። በቡ ቢ ባ ቢ ብ ስትሉ ታገኟታላችሁ። ይሄ ናት። ሄ ማለት የሀ አምስተኛ ዘር ናት። እቺ ደግሞ ር ናት። ስድስተኛዋ ማለት ነው። የረ ስድስተኛዋ። ሶ የእግዚአብሔር ይላል። የችክ ችብ ችር የክብር የክብር። ቀጣይ ችብ ናት። ችር ናት። ችሃ ናት። ችነ የክብር ብሎ ብርሃን ብርሃን ነበረ ነበረ ነበረ። ኦኬ ልብሱ የእግዚአብሔር የክብር ብርሃን ነበረ። ልብሱ የእግዚአብሔር የክብር ብርሃን ነበረ። ኦኬ ልብሱ የእግዚአብሔር የክብር ብርሃን ነበረ ይላል። ልብሱ የእግዚአብሔር የክብር ብርሃን ነበረ ይላል። ኦኬ ቀጣይ እች ማናት? በናት። እች ማናት? ቅ ናት። ኦኬ እች በናት። እች ቅ ናት። እች ድ ናት። እች ስ ናት። እች ደግሞ ና ናት። እችም ና ሁለቶች ና ማለት ነው። ኦኬ ሶ በቅድስናና በቅድስናና ይላል። ኦኬ እች ማናት? አሁን በናት። እች ማናት? ን ናት። እች ማናት? ጽ ናት። እች ማናት? ህ ናት። እች ማናት? ና ናት። ሲነበበው ምን ይላል? በንጽህና። ኦኬ በንጽህና በቅድስናና በንጽህና ይላል። ቀጣይ እቺ የ ናት። እቺ ተ ናት። እቺ ሞ ናት። እቺ ደግሞ ላ ናት። የተሞላ የተሞላ ይላል። ኦኬ የተሞላ 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 ህይወት ህይወት ህይወት። ኦኬ እች ህ ናት። እች ይ ናት። እች ወ ናት። እች ት ናት። ህይወት ህይወት። ቀጣይ እች ነ ናት። እች በ ናት። እች ረ ናት። እች ው ናት። ነበረው ነበረው። ኦኬ በቅድስናና በንጽህና የተሞላ ህይወት ነበረው ይላል። ከአንዴ ልጠይቃችሁ፣ ይሄኛው ምን ይላል? ቶሎ ቶሎ መልሱልኝ፣ እየፈተንኳችሁ ነው። ይሄኛው ምን ይላል? ድካም። ቀጣይ ይሄኛው ህመም ህመም። ይሄኛው እና ጎበዞች፣ ይሄኛው ሞት ሞት። ይሄኛው አያውቅም አያውቅም። ቀጣይ
ነበር። ኦኬ ድካም፣ ህመም እና ሞት አያውቅም ነበር ይላል። ጎበዞች። ቀጣይ ይሄኛው ምንድን ነው? ይህ ምን ይላል? ልብሱ ይሄኛው የእግዚአብሔር ካላችሁ ልክ ናችሁ። ይሄኛው የክብር ይሄኛው ብርሃን ነበረ። ልብሱ የእግዚአብሔር የክብር ብርሃን ነበረ ይላል። ቀጣይ ኛው በቅድስናና በንጽህና የተሞላ ህይወት ይኛው ይላል ነበረው ይላል። ነበረው። ኦኬ በቅድስናና በንጽህና የተሞላ ህይወት ነበረው ይላል። ጎበዞች። ኦኬ እቺ ማናት? ከናት። እቺኛዋስ ክናት። ክ ማለት የከ ስንተኛ ዘር? ክ ማለት የከ ስድስተኛ ዘር ናት። ችፉ ናት የፈ ሁለተኛ ዘር ከክፉ ይላል። ቀጣች ናት። ችገ ናት። ጅር ናት። ነገር ከክፉ ነገር ሁሉ የራቀ ኦኬ እቺ የናት። እቺ ደግሞ ራ ናት። ራ ማለት የረ ስንተኛ ዘር ናት? የረ አራተኛ ዘር። እቺ ቀናት የራቀ። እቺ ፍናት። እቺ ጾናት። እቺ ምናት። ፍጹም እቺ ሰናት። እቺ ውናት። ሰው ነበረ። ኦኬ ከክፉ ነገር ሁሉ የራቀ ፍናት። እቺ ደግሞ ጾናት። እቺኛዋ ጾናት። እሺ ጸጹ ሶስተኛዋ ማለት ሁለተኛዋ ጾ ማለት ነው። ፍጹም ነው የሚለው ይሄ ፍጹም። ቀጣይ ሰው ሰናት ችውናት ሰው ነበረ። ኦኬ ከክፉ ነገር ሁሉ የራቀ ፍጹም ሰው ነበር። ማን? አዳም። አንዴ ልገምላችሁ ሙሉን በፍጥነት። ኦኬ ይሄኛው ለእንስሳት ሁሉ ስም አውጥቶላቸዋል። ማን? አዳም። በነፍሱም ሆነ በስጋው ሙሉ ሰላም ነበረው። ኦኬ ድካም፣ ህመም እና ሞት አያውቅም ነበር። ኦኬ ልብሱ የእግዚአብሔር የክብር ብርሃን ነበረ። ኦኬ በቅድስናና በንጽህና የተሞላ ህይወት ነበረው። ኦኬ ከክፉ ነገር ሁሉ የራቀ ፍጹም ሰው ነበረ ይላል። ውድ ተማሪዎቻችን የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኖልን። ግን ይህንን ቪዲዮ 10 ጊዜ ደጋግማችሁ እዩት። በደንብ አውቃችሁ እየጻፋችሁ ኖት እያዛችሁ መከታተል ትችላላችሁ። ደጋግማችሁ ማንበብ ትችላላችሁ። ያልገባችሁ ካለ ደግሞ በኮሜንት ማሳወቅ ትችላላችሁ። ቀጥታ መደወል ትችላላችሁ። ደውላችሁ መማር ትችላላችሁ። በኦንላይን መማር የምትፈልጉ በቃ ደውሉ፣ አትፍሩ። ምንም የሚያስፈራ ነገር የለውም። በየትኛውም ዓለም ሆናችሁ ከጀማሪ ጀምሮ የትኛውም እድሜ ክልል ብትሆኑ ችግር የለውም። እናስተምራችኋለን። በ1 ወር በ2 ወር ትልቅ ለውጥ ታመጣላችሁ። እናመሰግናለን። ፒስ አውት።